ይኸው መጣ። እንደውም እየመጡ ነው። ሰላም። በመጀመሪያ ባለቤቴና እኔ ጥሪያችንን አክብራችሁ ስለመጣችሁ ከልባችን ልናመሰግናችሁ እንወዳለን። እንኳን ደህና መጣችሁ። አቶ ጃሃን፣ ማህበራዊ ድረገጽ ላይ የተጻፈው ምንድን ነው? ጓዶች፣ ለሁሉም ጥያቄያችሁ መልስ እንሰጣችኋለን። ተረጋጉ፣ አታስቡ። ነገር ግን መጀመሪያ ውዷ ባለቤቴና እኔ የሆነ ነገር ግልጽ ልናደርግላችሁ እንፈልጋለን። ያው ሁላችሁም እንደምታውቁት በማህበራዊ ገጾች ላይ አዲስ እየተወራ ያለ ዜና አለ። ይህ ዜናም በጣም የተቀናበረ መረጃ ነው። አንደኛ የሻንሳላም ቤተሰብ ስም ላይ ያተኮረ ሲሆን ከዛ ቀጥሎ ከምንም በላይ የሚያናድደው ነገር ውዷ ባለቤቴና እኔን የሚያጣላ ጉዳይ ነው። ዜናው ላይ ስሟ የተጠቀሰው ግለሰብ ስሟን ራሱ በጭራሽ መጥራት አልፈልግም። የዚህ የተቀናበረ ሐሰተኛ መረጃ ትንሹ ክፍል ናት። አቶ ጂያን፣ ምን ማለት ነው የተቀናበረ ስትል? ልክ እንዳልኩት ነው። በሚገርመው ሁኔታ ይቺ ግለሰብ ትንሽ አካል ናት። ከዚህ ጉዳይ ጀርባ ያለው ማን እንደሆነ እስካሁን ድረስ አላወቅንም። ግን በሚያሳዝን ሁኔታ የሆኑ ዓላማቸው ጥፋት የሆኑ ግለሰቦች ቤተሰባችን ውስጥ ገብተዋል። እንደ ዕድል ሆኖ ነገሮች በጣም ሳይበላሹ በፊት እውነተኛው ዓላማቸው ምን እንደሆነ አወቅን። ፈርቻለሁ ነው። በጣም ይጎዳዋል ብዬ ፈርቻለሁ። በጥንካሬያችን እንቀጥላለን። በምንም አይነት ጫና እጅ አንሰጥምሽ ውዴ። ይገሉናል። በቃ መጨረሻ ላይ ሁለታችንም ይገሉናል። ምንም አይነት ነገር ሊያደርጉን አይችሉም። እዚሁ ገለው እዚሁ ቢቀብሩ ማን ሊያውቅባቸው ይችላል? ስለፈጠረ አምላክ። እኔ አንድ መንገድ አላጣም። አይዞሽ እሺ። ግን ፎቶ እውነተኛ ነው አይደለ? መቼስ ውሸት ነው እያልክ አይደለም? አዎ፣ ፎቶ እውነተኛ ነው። አዎ፣ የተሳሳሙት የእውነት ነው። ጓዶች፣ ፎቶ ላይ ያለችው ግለሰብ ሕይወቴ ውስጥ እባብ በሚመስል ውስጡ ሾህ በሆነ አብለጭላጭ ነገር ነው የገባችው። ግን ትክክለኛ ዓላማዋ እኔን ወይዘሮ ሴቪላይንና ቤተሰቤን ለማጥፋት ነበር እና ሁላችሁም እንዳያችሁት ለማሳካት ጫፍ ላይ ደርሰው ነበር። አሁን ይህን ዕድል በመጠቀም ሴቪላይን በእናንተ ፊት ይቅርታ ልጠይቃት እፈልጋለሁ። እባክሽ ይቅር በይ። እንግዲህ እኔም በሁሉም ሰው ፊት ይቅርታህን ተቀብያለሁ ውድ ባለቤቴ። ምክንያቱም በጣም ነው የማፈቅረው። ወይዘሮ ሴቪላይ፣ ይሄ ችግር በትዳራችሁ መካከል ምንም ችግር አይፈጥርም? አይፈጠርም። ምክንያቱም እርስ በእርስ በጣም ነው የምንዋደደው። ይቅርታ ጠይቆኛል፣ እኔም ተቀብያለሁ። በቃ ከዚህ በኋላ እምነትሽን የሚያፈርስ ነገር አላደርግም። ልክ ነበርሽ። አንቺ ከመጀመሪያው ጀምሮ ከዚህ እንሂድ ወደ አክሱም እንመለስ ስትይ ነበር እህቴ። ግን እኔ ደግሞ ድርቅ አልኩ። አይሆንም፣ መመለስ አያስፈልግም አልኩሽ። እዚህ መቆየት የምንችል መስሎኝ ነበር። ነገር ግን ከሽፍቶች መሃል ብቻችንን መቆም አንችልም። መሌክ፣ ብቻህን ጥዬ መሄድ ይመስላል? አንተን ጥዬ መሄድ እችላለሁ? አልሄድም ትይ ይሆናል፣ ግን እኔ እንጃ ብቻ። ኑ ተመልከተኝ። አላደርገውም። ሰው መሃል መንገድ ላይ ጥለን የምንሄድ ሰዎች አይደለንም። አቶ ጂሃንና ወይዘሮ ሴቪላይ ፎቶ እናንሳችሁ? እኛም ማንሳት እንችላለን። እባካችሁ። እሺ ጓዶች፣ ተጨማሪ ጥያቄ ከሌላችሁ አዳራሽ ውስጥ የተወሰነች ነገር አዘጋጅተናል። ሁላችሁም ታደሙ እባካችሁ። ውስጥ እንገናኝ። ቀጥታ ወደ ቤት አትሄዱ። እዚህ ለትንሽ ጊዜ ቆዩ። ካሜራ፣ ፎቶ ምናምን ያነሷችኋል። አብራችሁ እንደሆናችሁ ሰዎች ይመኑ። አታልቅሺ መሌክ፣ እሺ አታልቅሺ። ታውቂያለሽ፣ ለአንድ እንባሽ ሙሉ ሀገሪቷን ነው ማቃጠላት። ይህን ታውቂያለሽ። ዓለም ክብ ናት ስለሚሉ ዝርግ እንደምትሆን አሳያችኋለሁ። ለአንቺ ስል ብቻ ምድርን ዝርግ አደርጋታለሁ። ይህን ሁሉ ነገር መዝግቤያለሁ። ሁሉንም አንድ በአንድ በአእምሮዬ ቀርጫለሁ። ሁሉንም ዋጋ አስከፍላቸዋለሁ። ስሚ፣ ለዚህ ነገር እያንዳንዳቸውን ስቃያቸውን ነው ማበላቸው። በአንደኛ ደረጃ ያንን ጂሃንን፣ እውነቴን ነው የምልሽ ውዴ፣ ለዛ ቢጫ ጸጉር እባብ ዋጋውን አስከፍለዋለሁ። ታያለሽ፣ እኔ ወንድ አይደለሁም። ሁላቸውንም
ዋጋቸውን አስከፍላቸዋለሁ። ኑህ ጋር ብቻ ነው የደወልከው ወንድሜ? ለኑህም እየደወልኩ ነው፣ ለመሌክም እየሞከርኩ ነው። ግን ደግሞ ስልካቸው የሁለቱም ከተዘጋ ቆይቷል። ሴልቹክ አሁን የምር እየጨነቀኝ ነው ያለው። የሆነ ነገር ሆነው እንዳይሆን እያሳሰበኝ ነው። ወንድሜ ከፈለክ አሁኑኑ ወደ ሻንሳላም ቤት ሄጄ ያለውን ነገር ማጠያየቅ ይችላል። አይ ወደዛ መሄድ አያስፈልግም። እኔ ቤት ውስጥ የሆነ ሰው አለኝ። እሱ ጋር ደውዬ እሱን ጠይቀዋለሁ። ቤት ውስጥ ያለህ ሰው ኑህ አልነበር እንዴ ወንድሜ? እሱን አሁን ማግኘት አልቻልንም። ኑህ የተለየ ነው። እሱ የተለየ ቦታ ነው ያለው። ሌላ የማምነው አንድ ሰው አለኝ ሴልቹክ። ወንድሜ የምርህን ነው? በደንብ የምሬ ነው። ስማ፣ ለምንድን ነው የተገረምከው ሴልቹክ? እኔን አታውቀኝምና ነው? የሻንሳላም ቤት ውስጥ ዝም ብዬ አንድ ሰው ብቻ የማሰልል ይመስላል? ስማ፣ እዛ ቤት ውስጥ 2 ጆሮና 2 አይን አለኝ። ሁሉንም ነገር ነው የምሰማው። ሄሎ፣ ዛሬ ኑህንም ሆነ መሌክንም ማግኘት አልቻልኩም። በጣም አሳስቦኛል። ምን? ከቤት ተባረዋል ነው ያልከኝ? ወዴት ነው የተወሰዱት? ያፕራኮራን? እሺ ዝጋው፣ በቃ ዝጋው፣ አሁን ዝጋው። ሴልቹክ በአስቸኳይ ትልቁ መኪና አዘጋጅ፣ ልንወጣ ነው። እሺ ወንድሜ። እጭ ሲያናድድ። መሌክ ደህና ነሽ? የሆነ ነገር በይ። ኑህ ኑህ ደህና ነህ ወንድሜ? አንተ ደህና ነህ አይደል? በጣም ነው የደበደቡ እንዴ? አንቺ ምንም አታስቢ፣ እኔ ሁሉንም በአእምሮ መዝግቤ ይዣቸዋለሁ። እሺ፣ ያ የእናታችን ልጅ የሆነውን ወንድማችን ኤሳት ተብዬውን እሱንም ልኩን አስገባዋለሁ። መሊክ፣ ያንን ቢጫ እባብንም እንደዛው። ያ ውሻ ጂሃን በእጄ ብዙ ስቃይ ይደርስበታል፣ ግን ኤሳት እሱ ይቀርማል። ተንበርክከው እንደ ውሻ እንዲለምኑኝ ነው ማደርጋቸው። ምን አለበኝ እንድምራቸው እየተንፋቀቁ ይለምኑኛል። መሊክ ታያለሽ። ምን እየተካሄደ ነው? ቆይ ለምን ታለቅሻለሽ? አይ ምንም። ለምን ደም ታለቅሽው? መሊክ ምንድነው የተባባልነው? ቆይ እንጠንክር አልተባባልንም? ጠንካራ ሆነን እስከ መጨረሻው መቀጠል አለብን። እሺ እህቴ። ሁሉም ሰው እኛን እያየ ነው። እያዩን ብቻ አይደለም ሴቪ ላይ ስለ እኛም እያወሩ ነው። እኔ የምልህ ምን እየተባባሉ እንደሆነ እንገምት እንዴ? ደስ ይለኛል። አንተ ጀምር። እኔ ልጀምር? ጀምር። እዛ ጋር ያሉት ጥንዶች በጣም ደስተኛ ይመስላሉ እያሉ ይመስለኛል። ታውቃለህ፣ እዛ ጋር ያሉት ደግሞ አብረው ሲታዩ በጣም ያምራሉ የሚሉ ይመስለኛል። ልጅቷ በጣም ቆንጆ ናት ነው የሚሉት። እና ልጁም አይከፋም ይላሉ። በለው የሆነ ሀሳብ መጥቶልህ ነው? ሀሳብ ከአእምሮዬ ወጥቶ አያውቅም። ስለ መሊክ ነው የማስበው። ራሴን ለማስቆም ሞክሬያለሁ፣ ግን አልቻልኩም። አላውቅም። አምኛት ነበር ሴቪ ላይ የምር የምትወደኝና ከልቧ ከኔ ፍቅር ያዛት መስሎኝ ነበር። ራሴን ለምን እያልኩ በመጠየቅ ምክንያት ለማግኘት እየሞከርኩ ነው። ወይ ደግሞ ሞኝ ነኝ። ቀስ በል። እስቲ ቀስ በል። ኖ የሆነ ሰው እየመጣ ነው። እዛ ጋርም ተመልከት። ና ና ና ና ና ና ኑ ወንድሜ ታሲ። አዎ እኔ ነኝ። ልጅቷ እዚህ ጋር ናት ወንድሜ። በልቶ ለፍታት። ወንድም ታሲን አንተ ነህ? አዎ እኔ ነኝ። እኔ ውድ እኔ ነኝ እህቴ። ወንድም ታሲ፣ ቆይ እዚህ መሆናችን እንዲህ ልታክቻልክ? እኔ ሁሌም መንገድ አለኝ። ሁሉም ቦታ አይንና ጆሮ አለኝ። እሱን እስካሁን አላወቅክም ማለት ነው? በልሽና
ፈጣሪ ባርኮ ወንድሜ። ሴልቹክ እየፈታት ነው? እየፈታዋት ነው ወንድሜ። ጥሩ ነው ጥሩ ነው ወንድሜ። ቆይ አንዴ ቆይ፣ አሁን ልቁረጠው። ይኸውልህ ጌታዬ፣ እሺ እናንሳ ለዕጣ ፈንታችን። ለጅልነታችን አሎ፣ ትንሽ ይቀረዋል። እሺ በጉጉት እየጠበቅኩ ነው። ዝግጁ ነህ? እጅግ በጣም። እናንሳ ለክህደት። አዎ አሁን ያንተ ተራ ነው። አዎ የኔ ተራ ነው። ለሐሰተኛ ፍቅር ከባድ ነው። በቃ እንነሳ፣ ምክንያቱም ይሄ ትንሽ ግር ይላል። ኦ አበዛ ነው እንዴ? ለምንድን ነው የተንገዳገድኩት? ያው እንግዲህ ትንሽ የሆነ መስመር ያለፍን ይመስለኛል። ግን አንድ ነገር ልንገርሽ፣ እኔ መኪና መንዳት አልችልም። ወደ ቤታችን ለማድረሱም ሆነ መንቀሳቀስ አልችልም። አሁን አንድ የሆነ ነገር እጠይቅሻለሁ፣ ግን አንቺም የምትችይ አይነት አይመስለኝም። ማድረግ አትችይም አይደለ? እኔ የምጠይቅሽን ነገር ማድረግ አትችይም። በጣም ጥሩ ነው። በጣም ትክክለኛ ሀሳብ ነው። እና ምን እናድርግ አላውቅም። ስማኝ፣ እውነት ለመናገር እኔ ወደዛ ቤት መመለስ አልፈልግም። ሴቪላ እመኝኝ፣ እኔም በሆነ ወደዛ የእብድ ቤት መሄድ አልፈልግም። እዛ ቤት መተንፈስ እንኳን አልችልም። እንደታፈንኩ ነው እየተሰማኝ ያለው። ግድግዳዎቹ ልክ እንዳጣበቁኝ ነው የሚሰማኝ። እኔም እንደዛው። በተለይ ደግሞ በእነዚህ 2 ቀናት ውስጥ እውነት እዛ ቦታ ለመተንፈስ አልቻልኩ። እንደዚህ እናድርግ፣ እዚህ እንሁን፣ ማለት የሆቴል ውስጥ እንቆይ። ጥሩ ሀሳብ ነው። ምን ይመስልሻል? ጥሩ ሀሳብ ነው። እሺ ጥሩ። ስለዚህ ነይ እንሂድ። ና እንሂድ። ቆይ ቦርሳዬን ደግሞ እንዳረሳው። ቆይ ቀስ በይ። ምንም አልተፈጠረም። ደህና ነኝ። ና ወደዚህ ና። መሊክ ገባሽ አይደል? ገብቶኛል ወንድሜ ታህሲን። ገብቶኛል ነው። እኔም በደንብ ገብቶኛል። እሺ ወንድሜ፣ እናንተ ሳትታዩ ወደ መኪናው ግቡ። እሺ፣ እኛ እዚህ ጋር መጨረስ ያለብን ጉዳይ አለ። እሺ በቃ አንተ እንዳልክ ይሆንልህ። ኑ ሴልቹክ፣ ና እንሂድ። ይሄን ነገር እንጨርሰው። ምን ሊያደርጉ ነው ወንድሜ? ስማቸውን ሊጽፉ ነው ሴልቹክ። መንትያ ሰዎች ማለት እንደዚህ ናቸው። ሳይነጋገሩ በመተያየት ብቻ ይግባባሉ። እና ምን ሊያደርጉ ነው? አልገባኝም። በቅርቡ ይገባል። አንተ እንዴት ነው የገባህ? አንድ የቆሰለ ሰው ሌላ የቆሰለን ሰው አይቶ ይረዳዋል። ሴልቹክ ና። እሺ ቆይ ልቀበላቸው። ቆይ እንዲዘጋጁ አደርጋለሁ። አይ መኪና ይምጣ፣ ምክንያቱም ዛሬ እኛ እዚህ ነው የምናድረው። ትልቅ ክፍል እንዲዘጋጅልን ታደርግልናል እባክህ። ይቅርታ፣ አሁን ለሁሉም ትልልቅ ክፍሎች ተይዘዋል፣ ግን ለጫጉላ የሚሆኑ ክፍሎች አሉን። እሱም ይሁን፣ የጫጉላውን ክፍል አስይዘ። እሺ ጌታዬ። እሺ እሺ፣ ቅደሚ መቤት። ቆንጆ ክፍል ነው። ዳክዬ ሁላለን በሚገባ። ምን ነበር የጠበቅሽው ወይዘሮ ሴቪላ? ይህ እኮ የጫጉላ ክፍል ነው። ይቅርታ ይደረግልኝ፣ አላወቅኩም ነበር። እባክሽ፣ አለማወቅ እንረዳለን። ስለዚህ
ለጅልነት፣ ለዋነት፣ ለውርነታችን እንጠጣለን። በአጭሩ ለኛ። አዎ በትክክል። ደህና ነሽ? ምን መሰለህ ገና ስላልበቀኝ ለራሴ ተጨማሪ ቀዳዳ ደህና ነሽ? ደህና ነኝ። በቃ እንቀመጥ። ቁጭ በይ። ነይ። አሁን ሁለታችንን መጠጣት ማቆም ያለብን ይመስለኛል። ጃን ካሁን በፊት እጅና እግሬ እንደዚህ ተሳስሮ አያውቅም። እኔም በይ። እሺ በይ ቆንጆዋ በይ በይ። ወደ ውጭ እንውጣ። ነይ ውድ ነይ። ኑ ኑ ኑ ኑ በሉ ውጭ፣ ወደ ውጭ። ና ውጣ ውጣ እና ውጣ። በል በል። እስካሁን የወጡትን ፈረሶች ቆጥራል አይደል ወንድሜ? ተነስ ተነስ። ጥብስ መሆን ካልፈለግ ተነስ። እሺ ወንድሜ፣ አሁኑ ምን እየተካሄደ ነው? እሳቱን የፈጠርነው እኛ ነን። የፈረሶቹን ማደሪያ ያቃጠልነው እኛ ነን። እስኪ ከተቀመጥክበት ተነሳና ኋላን ተመልከት። አዎ አሁን ሽታው ሸተተ። እሳት አደጋ እንደዚህ ነው የምታስነሳው። አሁን ለዛ ቢጫ ጸጉር እባብ ደውለትና ኑና መሌክ በስተመጨረሻ ቦታውን ሲያቃጥሉት ምንም ሳያቅማሙ ሳይፈሩ በድፍረት ሁለቱም በድፍረት ያንተ አይን እያየ እሳቱ እንዳቀጣጠል ነው ንገረው። ገባህ አይደል? ያልኩ ግልጽ ነው አይደል? ደውል። ይኸውልሽ መሌክ፣ ጊዜው ሲደርስና ነገሮች ሲገለባበጡ ልክ የፈረስ ጋጣ በእሳት አመድ እንደሆነ ሁሉ ያ ቤተሰብ አመድ ይሆናልሽ።
የሻንሳላልን ቤተሰብ በሙሉ ተራ እናደርጋቸው።